በምን ዮሐናን እቃዎችን ሰርቀሻል እቃዎችን መልሽልኝ ብላ ከአንድ እስከ 3 ቆጥራ አልወሰድኩም ስትላት በጥፊ መታቻት። አቶ አለሙ ልጃቸው ልዑልን ድርጅት ውስጥ በኃላፊነት ካልሰራ ቤቴን ለቆ ይውጣልኝ ብለዋል። አቶ ክንዱም ወይዘሮ ሀናን የዮሐናን እናትን ከኔ ጋር እስካልተባበርሽ ድረስ በሐሳቤ ካልተስማማሽ አልለቅሽም እያለ በዛቻ እያስፈራራ ይህች ምስኪንናት በየሄደችበት እየተከታተለ ያስፈራራታል። አብየኔ ዮሐናን ወድጃታለሁ አፍቅሪያታለሁ እስከምትገባ ነው አለ። እንዲሁም ጓደኛውን ልዑልን ባልወለደው ልጅ ወልደሃልና ብር አምጣይ ብለው ከቲና ጋር ይዘውታል። ልዑልም ይህንን ነገር አሁን ዮሐና ካወቀችብኝ ሲወት የተመሰቃቀለ አባቴን ታሪክ እኔ ደገምኩት እያለ በቁጭት ይገኛል። ሰላም ውድና የተወደዳችሁ ፋፊቲው ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልን እያለን ዛሬም በአዲስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ትሆኑ ዘንድ በትህትና እንጠይቃለን። ቤተሰብ ላረጋችሁንም ከልብ እናመሰግናለን። በባለፈው ክፍል እንግዲህ ዮሐና ተከታታይ ድራማ እንዴት ተመለከት ነው ወይዘሮ ሀና ልጃቸውን እሳቸው በሚሰሩትና እሳቸው በሚያልፉበት መንገድ እንዲታልፍ ሳይሆን ጠንከራ ትምህርቷን አጥንታና በትምህርቷ ቁም ነገር ላይ እንዲደርስላቸው ይፈልጋሉ። እናማዬ ልገዝሽ ይሄና ባንቺ ብቻ ተሰርቶ መተዳደር አንችልም። ይሄን ጊዜ ለማለፍ ደግሞ ግዴታ እኔ አንቺን ማገዝ አለብኝ። እባክሽ ማየሽ በይኝ ብትልም እባክሽ ጥናትሽን አጥኒ እያሉ ይቆጧታል። ግን ቢሆንም አሁን ላይ ምን ነው ወደ ምድር ባልመጣው ባልተፈጠርኩ ይሄን ሁሉ ስቃይ ለማሳለፍ እያለች ጻጻትም ለደማም ይዟታል። እናም ደግሞ እናቷን ተከትላ እናቷን ለማገዝ ወደ አቶ አለሙ ቤት ስትሄድ እዛ ደግሞ ምንም ስርዓት የሌላት ጋጠ ወጥ ልጃቸው ወይዘሮ ሀና የሚሰሩትን ምግብ እጅግ በጣም ጣፋጭ ነው፣ እጅ ያስቆረጥማል እያለ ልዑሌ ቢያመሰግንም በእምነት የምትባል ደግሞ ብዙ አቅርበው ምግቡን ከበላች በኋላ አውቀሽ ነው አይደል ብዙ ምግብ ያቀረብሽልኝ ከተረፈ ለልጅሽ ልጅሽ ልሰጫት አንቺ ልትበይ እያለች ሁሌ ትጨቃጨቃለች። ወይዘሮ ሀናም አየ ልጅ ነገር እኔ መብላት በፈልኩሽ ነው በእጅ አይደል የምሰራው ሰኔ አይደለሁ አይ ብለው አዝነው ብቻ ዝም ይላሉ። ምላሽም ለሷ አይመልሱም። በእምነት ከሷ ሲያልፍ ነገሩን ወደ እናቷ ይዛ እየሄደች እንዲህ አረጉኝ፣ አናደዱኝ፣ አበሳጩኝ እያለች ጭቀበጧለች። በጣም ነገሩን እያካረረች ወይዘሮ ኤልሳ ራሱ ልጅን ለምንድን ነው የምታበሳጩ ብለው ወይዘሮ ሀናን ይናገሯታል። የሆነ ቀም ሲጠፋ እነሱ ናቸው የወሰዱት ተብሎ አይ ድህነት እናንተ ናችሁ የወሰዳችሁት አንጡ መልሱ ይባላል። አቶ ክንዴ እንግዲህ የአቶ አለሙ ልጅ ከሌላ የሚወለድ ሲሆን አላማው ምንድነው? እሱ ድርጅቱ ውስጥ ተቀጣሪ ሆኖ ድርጅቱን መበዝበዝና ኪሳራ ላይ መጣል እንዲሁም ደግሞ የአባቱን ሚስት ከነ ልጆቿ ማስወጣት። አባትዮ ደግሞ አባዬ እያለ ከስር የሰራ እየመሰለ ድርጅቱ ላይ ሁሌ ስለሚገኝ እሱ ታዛዥና በስርዓት የሚሰራ ነው የሚመስለው ለአባቱ። ግን እዛ ጋር ማክ ጋር ያለው ጦርነት ማክን ልዑል ስራ እንዳይሰራ የሚያሳንፈውና ቦዘኔ መጥፎ ጓደኛ እንደሆነ አድርጎ ለአቶ አለሙ አሳውቋል። አቶ አለሙም ደግሞ መጀመሪያ የተመሰገንክና አንተ እጅግ በጣም መልካም ሰራተኛ ነህ፣ ሀቀኛ ነህ፣ ሁሉም የበላይ አለቃዎች አንተን ከመልካም ነገሮች በሌላ አያነሱህም እያሉ የነበረው አቶ አለሙ አይ እኔ ማክነኝ እኮ የልዑል ጓደኛ መባልን ሲሰሙ ውጣልኝ አንተ ነህ ልጅ ለካ እንደዚህ ስራ ፈት ሰነፍ እንዲሆን የምታደርገው እንዳይሰራ የምታደርገው አንተ ነህ እያሉ እንግዲህ መውጫ መግቢያ ሰጡታል። በነገሩ ግን እሱ አይደለም እና ደግሞ ልዑልም ቢሆን ሰነፍ ሆኖ ሳይሆን የራሱ ፕሮጀክት የራሱ አላማ የግሉ ስራ ስለነበረው የአባቱ ተቀጣሪና በአባቱ ድርጅት የአባቱን ስራ መስራት ሳይሆን እሱ የራሱ አላማ ያለው እንዲሁም ደግሞ መልካም ልጅ የኔቪዲዮችን የሚያግዝ የሚደግፍ ወይዘሮ ሀና ራሱ በጣም የሚወዱት እሱ ልጅ የነሱ ሳይሆን የእናቱ አለሙ ልጅ ሳይሆን የኔ ልጅ ነው የሚመስለኝ ብለው ሁላ ይመሰክሩለታል። ምክንያቱም እጅግ በጣም ታዛዥና ትሁት የቀረበለትን አመስግኖ የሚበላ በጣም ትሁት ነው። እናም አሁን ላይ ዮሐናን ያፈቀረ ይመስላል። ዮሐናን በመጀመሪያው ቀን እንዳያት ነበር የወደዳት። እናም ደግሞ በመልክ ልቅረባት እያለ ለወንድሙ ምን ትስለው አንተ የሰራየችን ሰራተኛ ልጅ ሰራተኞችን አታቅብጥ ይለዋል። አቶ ክንዱ ለራሱ ውድቀታቸውን ስለሚፈልግ ነው። እናም እንግዲህ አንዳንድ ሳብጀክቶችን አንዳንድ መጽሐፎችን ድጎማ በየሰጣት ትምህርቷን እንድታጠና እንድትጠናከር ብርታት ይሆናታል። እሷም ደግሞ አይኗን የጣለች ይመስላል። ነገር ግን ደግሞ
የነዛ ያሰሪዎቻቸው የእናቱ አሰሪዎች ልጅ ነው እና አሁን ላይ እኔ ስለ እንደዚህ አይነት ማሰብም የለብኝም ብላ ታስባለች ዮሐና። እናም እንግዲህ አቶ አለሙ ሁሉም ሰው ሰርቶ ፈግቶ ጥሮ ግሮ መብላት አለበት ብለው የሚያምኑ ሰው ናቸው። እሱ ደግሞ መልካም ነው። ነገር ግን ማንንም ሰው የራሱን ሀሳብ በነጻነት እንዲገልጽ እድል አይሰጡም። እሳቸው ያሉት ይሁን ብቻ ነው የሚሉት እና ልዑልን ሁሌም ይጨቀጭቁታል። ድርጅት ውስጥ ገብተህ በኃላፊነት መስራት አለብህ፣ ዛሬም ነገም ይጨቀጨቃልና በስተመጨረሻም እንግዲህ ከአቅሙ በላይ ሲሆን ሄዶ የድርጅቱን እቃ ሲረከቡ አቶ ክንዴ ጋር ነበርና ክንዴ ሰራተኞቹን ሲያመናጭቅና ሲደበድብ አይቶ ስለነበረ ሲያናግረው አሁን አንተ ከምን ጊዜ መተነው ባልገባ ነገር ላይ እንደዛ አይነት አስተያየት የምትሰጠው ብሎ እሱም ሀሳቡን አልተቀበለውም ነበር። ስለዚህ ይሄንን ያየውን ነገር ለአባቱ ሪፖርት ማድረግ ስለነበረበት አባዬ ብሎ ሲያናግረው እንዴ ድርጅቱን ለመውረስ የቸኮልክ አልመሰልክም ሲሉ ያረ ለመውረስ አይደለም ምን ያልቸኩልም ምናምን ሲል ንቀት መሆን ነው የኔ አባትን ስራ ከወረስክ ያሳፍራል። ብቻ አቶ አለሙ ሁሉንም ነገሮች በኔጌቲቭ ነው የሚመለከቷቸው። አረ እንደዛም አይደለም ብሎት ከዛ በኋላ የድርጅቱ ሰራተኞች ደሞዛቸው በትክክል እንደማይደርስላቸውና በዛም ላይ ደግሞ ደሞዛቸው በቂ እንዳልሆነ በወቅቱም ደግሞ እንደማይገባላቸው በዛ ላይ ደግሞ ኦቨርታይምም የሚሰሩ ሰራተኞች በቂ ተጨማሪ ገንዘብ እንደማይኖራቸው ድጋፍ መደረግ እንዳለበት ሲነግሯቸው አቶ አለሙ ምን ጊዜ መተነው እኔን ራሱ መቼ ከሰራተኞቹ ጋር ተግባብተነው በራሴ ሰራተኞች በራሴ ድርጅት ውስጥ ለኔ አስተያየት ትችት የምትሰጠኝ እኔን ራሴን የምከሰኝ ብለው እኔ ልከስ ነው እንደ የመጣው ብሎ ወጣልኝ እኔ አንተን ለመክሰስ እዚህ ለምን እመጣለሁ ቢልም አይ ብለው አሻፈረኝ ብለዋል። እንግዲህ አቶ አለሙ ወጣልኝም ብለው ልዑልን አስወጥተውታል። በሌላ በኩል እንግዲህ አቢኔዘር የልዑል ጓደኛ ሲሆን እንዲሁም ማፊያ ነውና ያው በፊት ላይ ልዑሊ አንዳንድ ምሽት ቦታዎች ምናምን ስለሚገናኙ እና ብዙ እንግዲህ የሀብታም ልጅ እንደመሆኑ መጠን እሱ ነበር የገቢ ምንጫቸው። አሁን ላይ ልዑሌ ቢዚ ሆኖ እሱ ነገር ሲያጠር ምን አሰበ እንግዲህ በፊት በአጋጣሚ አንድ ቀን አብሯት የነበረ ልጅ ያለኝ ብለሽ ብር እንቀባበለው ብለው መከሩና ልዑልን ጠርተው ልጅ እንደወለደና ደግሞ በሰዓቱ እንዳላወቀ ይሄኛውም ዘግይቶ እንደሆነ አርገው አሳመኑት እና ልዑልም ይሄንን በመስማቱ እጅግ በጣም ተናዶ የአባቴን እኔም አስቀጠልኩት ነው ወይስ ተዋረድኩ ነው እያለ ብቻውን እያወራ ቤተሰቤስ ቢሰማ ከዛስ ዮሐናስ ብሰማ ዮሐናስ ምን ትለኛለች እያለ ብቻውን እያወራ ክፍሉን ዘግቶ ቁጭ ባለበት ማክ ሄዶ ሲያናግረው እንግዲህ ማክ የልብ ጓደኛው ስለሆነ ሲነግረው ማክም እንዴት እርግጠኛ ሆንክ? እኔ ያን ልጅ አላምነውም ታውቃለህ። ስለዚህ እርግጠኛ መሆን አለብን፣ ማጣራት አለብን ብሎታል። በምን መንገድ ሲል ማክ የመጣለት እንግዲህ ዲኤንኤ እና ማስመርመር የሚል ነበርና ለካ እውነትህን ነው እንዲህም አለ ተብሎ በዚህ ተስማምተው ልጅቷን ሊያገኟት ወስነው ተቀጣጥረው ሲሄዱ ልጅቷ ልጁ ዲኤንኤ ይመርመር ሲባል አሻፈረኝ ብላለች። ዲኤንኤ የሚባል ነገር አላስመረምርም፣ ብሩን ከሰጣችሁ ይስጡኝ፣ ካልሰጣችሁኝ የራሳችሁ ጉዳይ ብላ አቢኔዘርም ደርሶ ስለነበረ እኔ ሳልመጣ ነገሩን ጀመራችሁት ምናምን ብሎ እሱም እንግዲህ እዛው ተመሳስሎ እሷም የራሳችሁ ጉዳይ ብላ ጥላው ትሄዳለች። እናም እንግዲህ ልዑሌ እሱ ያሳሰበው ከቤተሰቦቹም በላይ የዮሐና ጉዳይ ስለሆነ ዮሐና ከሰማች ምን ትለኛለች የሚለው ነገር ስለሆነ እስቲ አሁን ይቺ ልጅ ፖሊስ ጣቢያ ብትሄድ በዛ ላይ ደግሞ ቤተሰብ ይሰሙ ከቤተሰብም አልፎ ደግሞ ዮሐና ሰማለች ከዛስ ምንድነው ሆኖ ማክ እንደዛ ማድረግ አልነበረብም እያለ ይገኛል። አቢኔዘርም የምን ዲኤንኤ ነው ብሏል። ግን ልዑል እኔ ምን እንዳልታየው አላቅም እንጂ ልጅቷ ዲኤንኤ አላስመረምርም ካለች ልጅ እንደሌለው በዚህ ማረጋገጥ ይችል ነበር። እሱ ግን በጣም ፈርቷል። በሌላ በኩል አቢኔዘር የልዑል ዮሐናን እንደሚወዳት እያወቀ እሱ እኔ ልቅደም እሽቅደምድም ይዟል እና ማከም አንተ ተው ይች ልጅ አንተ አታፈቅርም፣ በዛ ላይ ደግሞ አንተ ለዘለቄት አትፈልጋትም ለቁም ነገር። ስለዚህ ልዑሌ ይወዳታል ረፍ ቢለውም የቀደመ ወስዳታል ብሎ መሯሯጡን ቀጥሏል። ዮሐና ግን ምንም ፊት አልሰጠችውም። እናም እንግዲህ አርፈ ተቀመጥ ብሎት ነበር፣ እሱም ደግሞ አልሰማም። የበእምነትን ክፍል እያጸዳች እያለ ዮሐና እቃዎችን ወስደሻል የወሰድሽውን እቃዎችን መልሽልኝ ብላት ኧረ እኔ ምንም እቃ አልወሰድኩም ስትላት ቁጥሮችን ቆጥራን ያልወሰድኩም ምንም የወሰድኩት ነገር የለም ስትላት በያዘችው መወለያ መጥረጊያ እንጨቱን አዙራ ደብድባታለች።
እና እንግዲህ እሷን ብቻ ሳትሆን ወይዘሮ ኤልሳም የታለች አና ስትል እግሯን እያመማትም ስለሆነ አልመጣችም ለዛ ነው የመጣው ስትል አታሳውቅም ቀድማ ስትል ስልኳን በያስቸገራት ነው ብትልም ወይዘሮ ኤልሳቤትም በንቄት እንዴት ታረጋለች ብላለች። እናም ዮሐና የእናቷን የወይዘሮ ሀናን ስራ ተከታ እየሰራች ኩሽና ሜዳ እንግዲህ በጥፊ መታታለች። ወይዘሮ በምኒ ቀበጥና አትንኩኝ ባይ ወይዘሮ ሀና የምትሰራው ምግብ አልወደውም አይጣፍጥም እያለች ቤቱን ባንድ እግር ታቆማለች። ወይዘሮ ኤልሳቤት ከውጭ ታስመጣላታለች። ሰራተኛ ይቀየር ስትባል ለምን ትላለች። ግን ቤትም ሲሆኑ ደግሞ ትልቅ ሰው ቢያንስ ትልቋን ሴት እንኳን አታከብርም። በምኒ እጅግ በጣም መጥፎና ከፍታን እንጂ ዝቅታውን የታችኛውን ስለማታውቀው የተሞላቀቀች ሰውን በትንሹም በትልቁም የምትረብሽ መጥፎ ልጅ ናት። እንግዲህ ደግሞ ዮሐናን የቤት ስራው አላንሳት ብሎ ኬሚስትሪ የቤት ስራ አለብኝ ትሰሪያለሽ ብላ አስበግደች በትዕዛዝ ማለት ነው። አስጠኝሽ አይደለሁም ብትላትም ምን አገባሽ ያዘዝኩሽን ብቻ ትሰሪያለሽ ታዛዥ ነሽ ብላ በጥፊ መታታለች። ወይዘሮ ሀናን አቶ ክንዱ መንገድ ላይ ጠብቆ በሐሳቤ ተስማምተሽ አብረሽ ማሰሪ ከሆነ ቢልም አንተ ለቤተሰቦቹ የመጀመሪያ ልጅ ነህ፣ ስለዚህ ቤተሰቦችን መጠበቅ አለብህ። አቶ አለሙና ቤተሰቦቹ ወንድሞቼ ናቸው፣ ቤተሰቦቼ ናቸው ብትለው እየቀለድሽ ነው፣ ከዚህ በኋላ በመንገዴ ላይ ብትቆሚ ብሎ አስፈራርቶ ሸኝቷታል። ለዛሬ የነበረን ይሄን ይመስል ነበረ። በቀጣይ እስከምንገናኝ ድረስ ቸር ሰንብቱልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ።